ሰላም የተወደዳችሁ ተመልካቾቻችን ከሲዳማ ብሮድካስቲንግ ኮርፖሬሽን በሳምንቱ ወደ ተወደዳችሁ ተመልካቾቻችን የምደርሰው የጉርሻ ዝግጅታችን ላይ ደርሰናል ማለት ነው። በዛሬው ዕለት እንግዲህ ለየት ባለ መልኩ በሐዋሳ ከተማ በኮሪደር በደመቀችውና ውብ በሆነችው ከተማ በሐዋሳ ላይ እንገኛለን ማለት ነው። በዛሬው ዕለት እንግዲህ ትኩረት ያደረግነው በዋናነት አድዋን በተመለከተ የአድዋን በዓል በተመለከተ አንዳንድ ወሳኝ ጥያቄዎችን እንጠይቃለን። ኢትዮጵያ እንግዲህ የጀግንነት ምሳሌ የሆነችበት የጥቁር አፍሪካውያን ታሪክ የጻፈችበት በዓልን አስመልክቶ በዓሉን ያጠነጠኑ ወሳኝ የሆኑ ጥያቄዎችን የጠየቅን ከተሳታፊዎች ጋር ቆንጆ ቆይታ የምናደርግበትን ዝግጅት ነው ወደ እናንተ የምናደርሰው ማለት ነው። ዛሬ በተለየ ሁኔታ ተሳታፊዎችን ልናንበሸብሽ ስጦታም ይዘናል ማለት ነው። ከተሳታፊዎቻችን መካከል የአብላጫ ምላሽ የሰጡንን አካላት እንሸልማለን ማለት ነው። እናንተም በየቤታችሁ ሆናችሁ የምትከታተሉን ውድ ተመልካቾች ዛሬ ለእናንተም የያዝነው ውድ ስጦታ አለ። እናንተንም የምንሸልማችሁ ነው የሚሆነው። የትም ሳትሄዱ እስከ መጨረሻው ድረስ ተከታተሉን። ፕሮግራሙ ወደ እናንተ በማድረስ እኔ ሚካኤል ገሞ በካሜራ ዮሐንስ ዩዬ ጋር በጋራ በመሆን ወደ እናንተ እንመጣለን። አብራችሁን ቆዩ፣ የትም እንዳትሄዱ። የአድዋ ጦርነት ስንል መቼ ነው የተደረገው? መቼ የተደረገ ይመስላችኋል በኢትዮጵያ አቆጣጠር? ሞክር አመቱ ጠፍቷል። 1955 መሰለኝ። 1955 መቼ ነው የተደረገው? 1896 ነው እንደ ኢትዮጵያ አቆጣጠር። 1896 አዎ። እንደ አውሮፓውያን ደግሞ 1869 ማን ነው 89 ምናምን 89 እርግጠኛ ነህ? አዎ። እንደተባለው የመጀመሪያው ዙር በ1989 ነው በአውሮፓውያኖች አቆጣጠር። አድዋ ጦርነት ሲባል መቼ የተደረገ ይመስላል? 1923 ነው እና 1923 ነው መሰለኝ። 1923 በ1860 ተስማሚያለሽ? እንጃ በ1860 አካባቢ መሰለኝ። ይህ ጦርነት መቼ የተደረገ ይመስላል? መቼ ነው የተደረገው የአድዋ ጦርነት? ጦርነቱ በጣም ቆይቷል። በ1990 አካባቢ ነው የተደረገው። 1990 አካባቢ ነው የተደረገው። እርግጠኛ ነህ? አዎ እርግጠኛ ነኝ። ጦርነቱ መቼ ተደረገ ይመስላችኋል? የአድዋ ጦርነት የአድዋ ጦርነት የተደረገው በአፄ ምኒልክ ጊዜ 1988 ዓመተ ምህረቱ በ1988 መቼ ይመስላችኋል ጦርነት የተደረገው? የጣሊያንና የኢትዮጵያ ጦርነት በአድዋ የተደረገው መቼ ይመስላችኋል? ዓመተ ምህረቱ በውጭ ወይ በእኛ አላስታውስም። የአድዋ ጦርነት መቼ ነው የተደረገው? በኢትዮጵያ ወይም በውጭ አቆጣጠር? በ1846 1845 አድዋ ጦርነት 1935 አዎ 1935 ነው። ወይ መቼ ነው የተደረገው ይሄ ጦርነት? ዓመተ ምህረቱ ሞክሩት። ገምታ እንዴ 19 ጥሩ ያሰበ ኖ 50 ምናምን ነው ይመስለኝ። አይቴ 1923 1923 53 1923 የት አካባቢ ነው የተደረገው አድዋ ሲባል? ትግራይ አማራ ክልል። የአድዋ ጦርነት ስንል ቦታው የት ነው የተደረገው ጦርነቱ? አካባቢው ማለት ነው። በብዛት ያው አክሱም ላይ ተንቢ የምትባል ቦታ አለች። እዛ ነው የተደረገው። ኦኬ። ክልሉ በትግራይ ክልል ነው የተጀመረው። ተስማማለህ በሱ? የት አካባቢ ነው አድዋ ስንል? አድዋ ጦርነት ስንል የት አካባቢ? ለምሳሌ ሐዋሳ ስንል ሲዳማ ክልል ነው አይደል? አድዋ ስንል የት? አማራ ነው። አማራ አንተ ትግራይ ክልል። ይህ አድዋ ድል ጦርነት የት ነው የተደረገው? አዎ እንግዲህ ቦታው አድዋ የሚባለው ወደ አማራ ክልል ውስጥ ይመስለኛል። አማራ ክልል እርግጠኛ ባልሆነም ግን እዛ ነው አድዋ የሚባለው ቦታ ያለው። እዛ ነው ድል ያደረግነው። አድዋ ጦርነት ሲባል የት አካባቢ ነው የተደረገው? ለምሳሌ ሐዋሳ ሲባል ሲዳማ ክልል ነው እንላለን አይደል? የት አካባቢ ነው አድዋ? አድዋ አዲስ አበባ ነው። ከአዲስ አበባ ወደ
ትግራይ ነው ወሰደ ወደ ትግራይ እስ እርግጠኛ ሆነ ንገረኝ ከአዲስ አበባ ነው ወይስ ትግራይ ትግራይ ነው አዲስ አበባ ወደ ትግራይ አካባቢ የአድዋ ጦርነት አድዋ ስንል የት አካባቢ ነው በኢትዮጵያ የት አካባቢ ነው ትግራይ አካባቢ አድዋ ሲባል የት አካባቢ ነው መስለሽ ትግራይ ይመስለኛል እኔ ትግራይ የት አካባቢ የተደረገ ይመስላል ጦርነቱ የት ነው የተደረገው በኢትዮጵያ በየትኛው ክፍል ነው የተደረገው የአድዋ ጦርነት እኔ እንጃ አላቅም አታውቀውም የት አካባቢ ነው የተደረገው ጦርነቱ ለምሳሌ አዋሳ ስንል ሲዳማ ክልል እንላለን አድዋ ስንል የት ነው አድዋ አዲስ አበባ የት የተደረገ ይመስላችኋል ጦርነቱ ጦርነቱ የተደረገው በትግራይ ክልል አድዋ በምትባል አካባቢ ልክ ነው እንደዛ ነው በትግራይ ክልል አድዋ በምትባል ቦታ ነው ጦርነቱ የተደረገው ስለዚህ የአድዋው ጦርነት የተካሄደው የት ነው የት አካባቢ ነው በኢትዮጵያ ክፍል ቤት አድዋ ነው ይሄ ጦርነት የት ነው የተደረገው የአድዋ ጦርነት የተደረገው በኢትዮጵያ በየትኛው ክፍል ነው ኦሮሚያ ክፍል ነው ኦሮሚያ ክልል ኦሮሚያ ተስማማ በአድዋ ጦርነት ላይ ሴቶች ተሳትፈውበታል አይደል ሴቶች ደግሞ በየትኛው በምን አይነት ሁኔታ ነው የተሳተፉት ሴቶች ተሳትፎ በተለይ ምን ላይ ነበር ስንቅ በማቃበል ምግብ በማቅረብ ነው ጦር ኃይሎች ምግብ በማቅረብ ነው በጦርነቱ ላይ ሴቶች ተሳትፈውበታል እና በምንድን ነው የተሳተፉት ሞር ሴቶች ይሄ ስንቅ በማቀበል አይደለ ስንቅ በማቀበል እኔ አውቀዋለሁ እሺ መልስ እቴጌ ጣይቱ ጣሊያን መሽገው እያለ ውሃ ዘግታ እሱን ሐሳብ ለንጉሱ ነግራ በዛ ምክንያት ጣሊያኖች ስለወጡ ለዛ ይሆናል ሜቢ ጣይቱ ኧረ እኔ ስንቅ ለማቀበል ነው ማቆማ ስንቅ ለማቀበል የሴቶች ተሳትፎ ምን ይመስል ነበር ምን አይነት ነበር በምን አይነት ሁኔታ ነው ሴቶች የተሳተፉት በአድዋ ጦርነት ጊዜ በአድዋ ጦርነት ጊዜ ሴቶችን ሲፎክሩ ነበር ከአባቶቻችን ጋር ማለት ነው እና እነሱም በጀግንነታቸው ይገለጻሉ ሴቶችም እኩል ሚና ነው የተጫወቱት ከወንዶች ጋር ማለት ነው የሴቶች ተሳትፎ ነበር ሴቶች በተለያየ ነገር ተሳትፈዋል በአድዋ ጦርነት ጊዜ አይደል በምን የተሳተፉ ይመስላችኋል በማጭድ እሺ በጣም የተለየ መልስ ነው እስካሁን አልሰማሁም በበዛና በማጭድ ሴቶች ተሳትፈውበታል በጦርነቱ ላይ አይደል በምን አይነት ሁኔታ ነው የተሳተፉት ምንድነው የሴቶቹ አስተዋጽኦ የነበረው አስተዋጽኦ እያደረጉ ነበሩት ወንዶች ውጋላ ሲወጡ እነሱ ከኋላ ሆኖ በርቱ ጠንክሩ እያለ እያበረታቱ ነበር እያበረታቱ ከዛ እነሱ ሲመጡ የሚበላ ነገሮች እያዘጋጁ ነበር ሴቶች ስራ ማለት ነው በዛ እነሱም ውጋላ እየወጡ ከወንዶች ጋር እኩል ጠላቶችን እየዋጉ ነበር የሴቶች ተሳትፎ ነበር በሰዓቱ አይደል ሴቶች በተለያየ ነገር ተሳትፈዋል በምን የተሳተፉ ይመስላል ጦርነት ጊዜ ጦርነቱ ያው የዛኔ በእንትን በምን ተሳተፉ በምን ሴቶች ተሳትፎ ነበራቸው በምን እንደተሳተፉት በጦርነቱ አዎ በአድዋ ጊዜ ሴቶች የተሳተፉት አንዳንዶቹ ጣሊያኖችን ወደ እነሱ ጠርተው ከነሱ ጋር እየተዝናኑ እንዲዘናጉ በማድረግ አስተዋጽኦአቸው በጣም ከፍ ያለ ነበር ከዛም ባለፈ ደግሞ አንዳንድ ምግብ በማቅረብ ለሚዋጉ ጦረኞች ምግብ በማቅረብ ሻይ ቡና በማዘጋጀትና እንዲሁም ደግሞ በተለያየ በሚያስፈልጋቸው ጊዜ ቁስለኞችን ለይቶ በማውጣት ተሳትፎ ነበራቸው ሴቶች እንደዛ ነው ልክ ነው የተለያዩ ስንቆችን ምናምን በማዘጋጀት ለጦረኞች እንደሚባለው ከፊት በጦርነትም አብረው ተሳትፈዋል ኢትዮጵያ በአድዋ ስትዋጋ የሴቶች አስተዋጽኦ ነበረ በተለይም ደግሞ ሴቶች በተለያየ ነገር ተሳትፈዋል በምን ተሳትፈዋል ስንቅ በማቀበል ጣሊያን ጦር ኃይል የተቀመጠበት ቦታ ነበርና ያ ቦታ ላይ እነዛ ጠላቶቻችን ደግሞ የተለያዩ የውሃ የተለያዩ ነገሮችን አቅርቦቶችን የሚያገኙበት ቦታ ነበርና ያ ቦታ ላይ እነዛን ነገር እንዳያገኙ በማድረግ የበኩላቸውን አስተዋጽኦ ያበረከቱ ሴቶች አሉ ጦርነት ላይ ማለት ነው የሴቶች ሚና ምን ነበር ሴቶች የተሳተፉበት ነበር የሴቶች ሚና ምን ነበር ኦኬ እንደሚመስለኝ ከሆነ የሴቶች ሚና ወንዶች በሚዋጉ ሰዓት ከጀርባ ሆነው እንደ ደጀን ምግብ የማቅረብና አንዳንድ ነገሮችን የማቅረብ አይነት ሚና ይመስለኛል ከዛ የተለየ ሀሳብ የለኝም ያው ምግብ በማቅረብ አንዳንድ አልባሳትን ለነሱ የሚያስፈልጉ ነገሮችን በማቅረብ
ያገዟቸው ይመስላል። ኢትዮጵያ ሉዓላዊነቷን አረጋገጠች ይባላል። ጣሊያንን አሸንፋ አይደል? ምን ለማለት ነው? ያው ድንበሯ በማንም ሳይደፈር ኮሎናይዜሽን የሚባል አለ። ይሄ ቅኝ ግዛት ውስጥ ሳትገባ ብቸኛዋ ራሷን አስከብራ በ55 ሀገር መካከል እስካሁን ድረስ ነፃነቷን አስጠብቃ ዜጎቿ አንገቱን ሳይደፋ እስከዛሬ ድረስ ባርነት የሚባል ነገር ሳይገዛት ሳይነካት ያቆየችና የቆየች አገር እንደሆነች ነው ማቆይ ነው። ኢትዮጵያ በዛ ጦርነት ማለት ነው ሉዓላዊነቷን አረጋገጠች ይባላል። ምን ለማለት ነው? ኦኬ በነጭ ያለመገዛቷን ነው። በነጭ ያለመገዛቷን ነው። ያለመገዛቷን ለዓለም ያሳወቀችው። በጊዜው ብዙ የአፍሪካ ሀገራት በአውሮፓ ሀገሮች ተገዝተው ነበረ በጊዜው ማለት ነው። እኛ ደግሞ በአውሮፓ ሀገራት ያልተገዛን ሀገሮች ነን እና ያንን አድዋ ላይ ድል ካደረግን በኋላ ነው ሉዓላዊነቷን አረጋገጠች የሚባለው ማለት ነው። እሺ እንኳን አደረሳችሁ ማለት እንፈልጋለን ለአድዋ ድል። ያው ለኢትዮጵያ ይሄ ትልቅ በዓል ነው። ነፃነታችን ያወጅንበት በዓል ስለሆነ እንኳን አደረሳችሁ ማለት እንፈልጋለን። በቃ ይሄን እጅግ በጣም መልካም። አንድ ጥያቄ ብቻ ነው የሰዓታችሁት። ለዛ ልሸልማችሁ ነው። ካርድ ነው የምሸልማችሁ። ሉዓላዊነቷን አረጋገጠች እንላለን አይደል? በጣም ምንድነው ይሄን ስንል የበላይ መሆናችን እና ጥቁር የበላይ ሁሌ ጥቁር እንደማይገዛ አረጋግጣለች ማለት ነው። በአድዋ ላይ ኢትዮጵያ ሉዓላዊነቷን አረጋገጠች ይባላል አይደል? ምን ማለት ነው? ምን ለማለት ነው? ያው ዳር ድንበሯን አስከበረች፣ ነፃነቷን አስከበረች ወይንም ደግሞ ቅኝ ግዛት ሳትገዛ የራሷን ማንነት አስከበረች እንደማለት ይመስለኛል። እንግዲህ ከቀኝ ግዢ አብዛኛው የአፍሪካ ሀገራት በቀኝ ተይዘው ስለነበረ ከቀኝ ግዢ ነፃ መሆኗን አረጋገጠች። ኢትዮጵያ ሉዓላዊነቷን አረጋገጠች ይባላል አይደል? በአድዋ ስታሸንፍ ምን ለማለት ነው? በሰላምና በፍቅር እንዳሸነፈች እንዴት ኢትዮጵያ ሉዓላዊነቷን አረጋገጠች ጣሊያንን አሸንፋ ይባላል አይደል? ምን ለማለት ነው? ጣሊያንን አሸንፋ ሉዓላዊነቷን ገለጸች፣ ክብሯን ጀግንነቷን አሳየች። ኢትዮጵያ ጀግና ሀገር ናት። ጀግንነቷን ነው የምለው። በቃ ዛኔ ቆራጥ ሀገር ቆራጥ ህዝብ ነው ያላት። በአንድነት ሆ ብሎ ነው ወጥቶ አድዋን ያሸነፈው። ዛኔ በአንድነት ሉዓላዊነቷን አረጋገጠች ማለት ከሌሎቹ ጭቆና ነፃ ሆና ራሷን አልተረገጠችም ማለት ነው። እንደ ሌላ ሀገር ማለት ነው። እንደ ሌላ ሀገራት እነ ላይቤሪያና ኢትዮጵያ ጭቆና ውስጥ ጭቆና ስር ተቋቁመው ራሳቸውን ችለው ወጥተዋል ማለት ነው። ልሸልም በትክክል እንደመለስክ ይሰማሃል? ፊል ታደርጋለህ እንደዛ? ትክክል ነኝ ብለህ ታስባለህ? አዎ ትክክል ነኝ። እሺ ስለ ተሳትፎ ካርድ ልሸልም። እሺ ካርድ ነው። እሺ ትሞላለህ። እስቲ ለጀግኖች ምን መልእክት ታስተላልፋለህ? በጦርነቱ ለተዋጉ ባደረሳችሁ መልእክት። ለሀገራችን ስለከፈሉት ዋጋ ታሪክም አይረሳቸውም፣ እኛም አንረሳም። ለትውልድም አሻራ አሳርፈዋል ማለት ነው እና እነሱን ተከትለን እኛንም የእነሱን እያስታወስን ሀገራችን እየወደድን እንኖራለን። ኢትዮጵያ ሉዓላዊነቷን አረጋገጠች እንላለን አይደል? ምን ለማለት ነው? ጣሊያንን አሸንፋ ሉዓላዊነቷን አረጋገጠች ይባላል አይደል? ምን ለማለት ነው? ሉዓላዊነት አረጋገጠች ማለት ያው የራሱ ነፃነት አገኘች ማለት ነው። ነፃነቷን አገኘች። አዎ። ኢትዮጵያ ሉዓላዊነቷን አስከበረች ስንል ምን ለማለት ነው? በአድዋ ጦርነት ኢትዮጵያ ሉዓላዊነቷን አረጋግጣለች። ምን ለማለት ነው? ሉዓላዊ አስከበረች ማለት አሸንፋ ስላመጣች ወይ ነው
ጥያቄ። እርግጠኛ ነን በዚህ? አዎ እርግጠኛ ነን በዚህ። ሉዓላዊነቷን አስከበረች ስንል ምን ለማለት ነው? ኢትዮጵያ ሉዓላዊነቷን አስከበረች ስንል ሌሎች የአፍሪካ ሀገራት ሁሉም ተገዝተዋል። ኢትዮጵያና ላይቤሪያ ብቻ ናቸው ያልተገዙት ከአፍሪካ። ኢትዮጵያ ራሷን በሌሎች ተጨቁና ሳትገዛ ራሷ ነፃ ሀገር በራሷ የምትመራ የራሷ ህግና መብት ያላት ሆና ሉዓላዊነቷን የዜጎቿንም የሀገሪቱንም የድንበሩንም አስከብራለች ማለት ነው። የተወደዳችሁና የተከበራችሁ ተመልካቾቻችን በዛሬው ዕለት እንግዲህ በኮሪደር ልማት አምራና ደምቃ አሸብርቃ በተዋበችው በአዋሳ ከተማ ተገኝተን በአዲሱ ኮሪደር መገኛችን አድርገን ከተለያዩ ተሳታፊዎች ጋር ቆንጆ ቆይታ አድርገን እንግዲህ መሽተው እንደምታዩት ዝግጅታችን እንግዲህ መቋጫውን ሊያገኝ ደርሷል ማለት ነው። በዛሬው ዕለት እንግዲህ ያነሳናቸው ጥያቄዎችን በተለይም ደግሞ በአድዋ በዓል ላይ መሰረት በማድረግ ጥንት ኢትዮጵያ ጀግኖች የሰሩትንና ኢትዮጵያ በአድዋ ድል ያደረገችውን ታሪክ የዘከርን ጥያቄዎችን እያነሳን ቆንጆ ቆይታ አድርገናል ማለት ነው። እናንተም በየቤታችሁ ሆናችሁ ስትሳተፉ ስለነበረ ከልብ እናመሰግናለን። መግቢያችን ላይ እንደገለጽንላችሁ ለእናንተ የምንሸልመው ያዘጋጀነው ስጦታ አለ ብለን ነበረ። ለዛ ተዘጋጁ። ሞባይል ስልኮቻችሁን አውጡ። ኮከብ 805 ኮከብ ተዘጋጁ። ቁጥሩን ልጠራ ነው 46 36 9 11 93 89 33 የመጨረሻውን ቁጥር ጠራለሁ። ተዘጋጁ። በየቤታችሁ ናችሁ ይሄንን ፕሮግራም ስለምትከታተሉ ከልብ እናመሰግናለን ማለት ነው። የመጨረሻው ቁጥር 9 ነው። በቀጣይ ሳምንት በሌሎች ርዕሰ ጉዳዮች በሌሎች ጥያቄዎች ሌላ ቦታ እንገናኛለን። ሌሎች የሲዳማ ብሮድካስቲንግ ኮርፖሬሽን ዝግጅቶች ይቀጥላሉ። ጉርሻው በዚያ በቃ። የሳምንት ሰው ይበላል።